ሀገራት ለዜጎቻቸው ከሚያቀርቡት መሰረታዊ አገልግሎቶች መካከል የጤና አገልግሎት አንዱ ነው። ሀገራችን ኢትዮጵያም በሽታን መከላከልና አክሞ ማዳን ላይ ያተኮረ የጤና ፖሊሲ በመንደፍ በመስራት ላይ ትገኛለች። በአዲስ ከተማ ክፍለ ከተማ የሚገኘው የኮልፌ ጤና ጣቢያም ይህንን ሀገር አቀፍ የጤና ፖሊሲ በሚገባ እየተከበረ የሚገኝ የጤና ተቋም ነው። 14ቱም ጤና ጣቢያ ለህብረተሰባችን ቀረብ ብለው አገልግሎት እንዲሰጡ አገልግሎቱም የተሳለጠ እንዲሆን በየጊዜው ድጋፍና ክትትል ይደረጋል። ከዛም ባለፈ በቴክኖሎጂ የታገዘ አገልግሎት በተለይም EMR የምንለው ሲስተሚክ የሆነ ነው፣ ወረቀት አልባ አገልግሎት ነው። ይሄ ደግሞ የሰውን እንግልት ወረፋ እንዳይኖር የሰው ኃይልንም የግብአትንም ይብን አገልግሎቱን ጭምር የሚያፋጥን አገልግሎት ተግባራዊ እንዲደረግ እየሰራና ያለ ነው። ከዚህ ውስጥ አንዱ ኮልፌ ጤና ጣቢያ ይሄንን ተግባራዊ አድርጓል። አጠቃላይ ወደ 44275 አካባቢ ተገልጋይን ሰርቭ እናደርጋለን። እንደ ጤና ጣቢያችን ቢያንስ በቀን ከ500 እስከ 800 ተገልጋይ አገልግሎት እንሰጣለን። ሞር ፎከስ የምናደርገው በሀገራችን ጤና ፖሊሲ መሰረት እስከሆነ ድረስ የመከላከል ስራ ላይ ፎከስ እናደርጋለን። በመቀጠል የኪዩሬቲቭ ስራ ደግሞ በዚሁ ልክ አክሞ የማዳን ስራ ላይም በሰፊው ጤና ጣቢያችን ባለው እንግዲህ ስታንዳርድ ባለው አቅም ለመስራት ጥረት ያደርጋል ማለት ነው። በጤና ተቋሙ የሚሰጡ አገልግሎቶችም በቴክኖሎጂ እንዲደገፉ በማድረግ የተገልጋዮችን እርካታ ማረጋገጥ ተችሏል። ስታንዳርድን መሰረት አድርገን ነው አገልግሎት የምንሰጠው። አንድ ተገልጋይ እኛ ግቢ ላይ ገብቶ አገልግሎት አግኝቶ እስኪሄድ ድረስ ያለውን ሰዓት TAT በሚባል ሪፎርም ፎሎ እናደርጋለን ማለት ነው። ያንን ብሎክ አፖይንትመንት የሚባል አለ። ብሎክ አፖይንትመንት ማለት ሞር ሁሉም ተገልጋይ አይተን ከሆነ እንደ ልምድም እንደ ባህልም ሆኖ ጤና ጣቢያ ላይ ጠዋት ላይ የመብዛት ነገር አለ። ስለዚህ ይሄ ደግሞ የቆይታ ጊዜያቸውን ያራዝማል፣ ኳሊቲ ኦፍ ሰርቪሱንም በዚያው ልክ ይቀንሳል። ስለዚህ ብሎክ አፖይንትመንት ማለት በሰዓት ነው የምንቀጥራቸው። አንድ እናት ጠዋት 3 ሰዓት መምጣት ካለባት 3 ሰዓት ቀጠሮ ነው የምንሰጠው። ስፔሲፊክ አድርገን 4 ሰዓት መምጣት ካለባት 4 ሰዓት ብለን እንከፋፍላለን። ብዙውን ጊዜ ጠዋት ላይ ይመጡና በጣም ተፋፍገው አገልግሎቱን እዛው ልክ ተራዝሞ እስከ ከሰዓት የሚሄድባቸው ነገሮች አሉ። ስለዚህ ጠዋት መጥቶ ከሰዓት ድረስ ለምን ይቆያሉ፣ ለምን ይጉላላሉ እናቶች በተለይ በሚል ብሎክ አፖይንትመንት እየሰጠናቸው አይታችሁ ከሆነ ከሰዓት ላይ ሁሉም ተቋም ማለት አይደለም። ስለዚህ SBFR ያመጣው አንዱ ትልቁ የመልካም አስተዳደር ችግርን ይቀንሳል ብሎ ያሰብነውን ነገር ነው አሁን እየተገበርን ያለ ነው ማለት ነው። እናቶች ሌሎችም ተገልጋይ በሰዓታቸው መጥተው አገልግሎት አግኝተው እንዲሄዱ መደረጉ ትልቅ ስራ ነው ማለት ነው። በፊት አርሊ 2 ተኩልን ብንጀምርም አሁን ግን 1 ሰዓት ተኩል ነው የምንጀምረው ስራ። ለዚያ ሰው ተመድቧል። 1 ሰዓት ተኩል የመጣ ተገልጋይ ኢመርጀንሲ እንዳለ ሆኖ ዴሊቨሪ እንዳለ ሆኖ ይሄ ግን ለብቻው OPD ተከፍቶ ሰው ተመድቦበት 1 ሰዓት ተኩል መጥቶ ታክሞ ላብራቶሪ ጨርሶ መድኃኒቱን ጨርሶ ወደ ቤቱ የሚሄድበት ስርዓት ተዘርግቷል። ኤርሊ ኢኒሺዬሽን እንላለን። ለዚህ ምንድነው ካርድ ክፍል ላይ ተጨማሪ ሰው ተመድቦ OPD ላይ ተጨማሪ ሰው ተመድቦ ፋርማሲ ላይ ላብራቶሪ ላይ የየራሱ የሆነ ሰው ተጨማሪ ተደርጎ ኤርሊ ኢኒሺዬሽኑ በሰዓቱ አግኝተው እንዲሄዱ ተደርጓል ማለት ነው። EMR ሁሉም ሲስተም ነው፣ ከወረቀት አልባ ነው አገልግሎት የምንሰጠው። ያ ደግሞ ምን ያህል ስራዎችን ፋሲሊቴት እንደሚያደርግ በሰፊው ያየንበት ስለሆነ ይሄ ትልቅ ስራ የተሰራበት ቢሮ ጭምር ባለሙያው ምኑ ተሳትፎበት ፉሊ ኢምፕሊመንት ለማድረግ ችለናል ማለት ነው።
በበርካታ የጤና ተቋማት ፈተና የሆነው የላቦራቶሪ አገልግሎትም በኮልፌ ጤና ጣቢያ ደረጃውን በጠበቀ መልኩ በመሰጠት ላይ ይገኛል። ላቦራቶሪ አንደኛ ባንድ ስኮፕ አክሬዲትድ ሆኗል ማለት ነው። እሱም ጂን ኤክስፐርት ይባላል። የቲቢ ዲቴክሽን ወይ ደግሞ ቲቢ ስታንዳርድ በሆነ መልኩ መርምሮ የማግኘት መጠን የሚጨምር ጂን ኤክስፐርት ማሽናችን ላይ የአክሬዲትድ የማድረግ ስራ ሰርተን አጠናከር አይሶ ስታንዳርድ 15189 ያሟላ የላቦራቶሪ አገልግሎት ይሰጣል። በዚያው ልክ ባለ 5 ኮከብ እዛ ጋር ሲታዩት የነበረው ያኛው የላቦራቶሪ ነው። 5 ኮከብ ይታያል እዛ ጋር ባለ 5 ኮከብ ላቦራቶሪ እንዲፈጠር። ይሄ ሲባል እንግዲህ ኮከብ ለመቁጠር ሳይሆን ስታንዳርዱ መሬት ላይ መኖሩን የሚያረጋግጥ ነው ማለት ነው። ያው ለእናቶች ቅድሚያ እንሰጣለን። እኛ ለእናቶች ቅድሚያ በመስጠታችንም እናቶች ከዚህ ወደዛ ማለት ያው ስለሚደክማቸው ነፍሰ ጡር ሲኮን ብዙ ነገር አለ፣ ድካም አለ። ያው የእነሱን ድካም ለመቀነስ ከዛ ወደዚህ እንዳይመላለሱ ፎቁ ላይ እንትን እንዳይሉ ሳምፕል እዚህ ኮሌክት እናደርግላቸውና በራነር አማካይነት ወደዛ ሳምፕል ወስደን እዛ ተሰርቶ እነሱ እዚህ ቁጭ ብለው ነው የሚጠብቁት። ከዚህ ወደዛ አይመላለሱ። 3 ወር ላይ እንደጀመርኩኝ ገና ወር ከምናምን ላይ ነው እንደጀመርኩ ያለ ሄጄ ሌላ ጤና ጣቢያ ላይ ከዛ አልተመቸኝም። ከሰዓት ተባል ከዛ ደግሞ ከሰዓት ሲሄድም አልተሳካልኝም። ሁለተኛ ቀን ሄድ እንዳጋጣሚ አልተሳካም። የዛኔ እንደድል ሆኖ ይሆን አላውቅም፣ ግን አልተሳካልኝም። ከዛ አልቀይር ብዬ ወደዚህ መጣሁ። ሌላ ቦታ ሄጄ አውቃለሁ፣ ግን ደግሞ ከዛ ይለያል። ከዛ የተወሰነ ለእርግዝና ያው ብዙ እንትን አይሉ ትኩረት አይሰጡም። ከዚህ ስርዓትም አለው። አሁን መውጣት መውረድ ሌላ ቦታ ላይ መውጣት መውረድ አለው። አዛ ሄጄ 2 ቀን ተመላለስኩ። ከዛ ቀይሬ ወደዚህ መጣሁ እና እኔ አሪፍ በአግባቡ ነው የምስተናገደው። በጤና ጣቢያው የመድኃኒት አቅርቦት ችግር እንዳይኖር ውጤታማ አሰራርን በመዘርጋት ምንም አይነት የመድኃኒት እጥረት እንዳይኖር በመደረግ ላይ ይገኛል። የፋርማሲ አገልግሎት ስታንዳርድ የፋርማሲውቲካል ትራንዛክሽን ሲስተም ኤፒቲኤስ ይባላል። በሁሉም ተቋም ተተግብሯል፣ ኦልሬዲ አለ። ግን መሬት ላይ ይሄ ስራ ይሰራል ወይ? ተገልጋዩ መድኃኒት ያገኘ የታዘዘለትን መድኃኒት 100% ይዞ ይሄዳል የሚለው ነው። ስለዚህ ያንን በተጨባጭ አስረግጠን ማለት ነው ሁሉም የታዘዘላቸው መድኃኒት እንዲያገኙ በጊዜ ማቀድን ይፈልጋል፣ በጊዜ ፎርካስት ማድረግን ይፈልጋል። በጊዜ ያለውን ስቶራችን ላይ ያለውን እስልምታው በሚያዘን መልኩ የ4 ወር ስቶክ አለ ነው ወይ ስቶራችን ላይ የ2 ወር የሚበቃ አውትፔሽንት ላይ ያለው ዲስፔንሰሪ ላይ ያለው መድኃኒት አለ ወይ የሚለው ዴይሊ ፎሎው ይደረጋል። ዴይሊ ድራግ የመድኃኒት አፕዴት ይደረጋል። ዴይሊ ኦፒዲዎች ላይ ሰርቪስ ኤሪያ ላይ አፕዴት ይደረጋል። ያ ከሌለ መጀመሪያ ያለው መድኃኒት ከሌለ ሌላ ምንድነው መጠቀም ያለበት? አንድ ሐኪም ኦልተርኔቲቭ ድራግ የሚባላል አንቲባዮቲኮች፣ ብዙ አይነት አንቲባዮቲክ አለ። ያንን እንዲጠቀሙ ይሄ ከሌለ ይሄ ከሌለ ይሄ እየተባለ አማራጮች እንዲቀርቡላቸው ስለሚደረግ ማለት ነው። ከዚያም ባለፈ ደግሞ ያለ ማጋነን 80% ካለው በጀት የምንይዘው መድኃኒት ላይ ነው። እኛ ኮልፌ ጤና ጣቢያ ላይ ያለው የመድኃኒት አቅርቦት በጣም ባሪፍ ደረጃ ላይ ነው ያለው። አሁን ስቶክ አውት ምናምን የምንለው መድኃኒት አይኖረንም። በመጀመሪያ ሪኩዌስት የምናደርገው ወይ መድኃኒቶች አቅርቦት የምንጠይቀው የኢትዮጵያ መድኃኒት አቅርቦት ድርጅት ወይም ኢፕሳ የሚባለው ማለት ነው። ከዛ እኛ ሪኩዌስት አድርገን እንጠይቃለን። በግዢ በእኛ በጀታችንም እንገዛዋለን። እንዲሁም ደግሞ በፕሮግራም መንግስት በፕሮግራም የሚሰጠን መድኃኒቶች አሉ። የፕሮግራም ማለት ለኤችአይቪ መድኃኒቶች እንዲሁም የእናቶች የህፃናት እነዚህ መድኃኒቶች መንግስት በነፃ የሚያቀርብን መድኃኒቶችም አሉ፣ ሬጉላር የሚመጡ ማለት ነው።
እንዲሁም ደግሞ እኛ በበጀታችን የምንገዛቸው መድኃኒቶች አሉ። እነሱም ደግሞ ኢብሳ አቅርቦት ከሌለ እነዚህ በበጀት የምንገዛቸው ወይም በበጀታችን የምንገዛቸው አቅርቦት ከሌለ እዛ የምናጣቸው መድኃኒቶች ከሆነ ስቶክ አውት እንዳይኖር ፔሸንቶቻችን እንዳይጉላሉ ወይም ታካሚዎቻችን እንዳይጉላሉ በማለት ጨረታ ማውጣታን በጨረታም ቢሆን እናቀርባለን ማለት ነው። አሁን ላይ አሪፍ በሚባል ደረጃ ነው ያለነው። ስቶክ አውት ምናምን የለንም እኛ ጋር ማለት የመድኃኒት የለንም የምንለው መድኃኒት የለም። በተለይ ከመድኃኒት አቅርቦት ጋር ተያይዞ አብዛኛው ማህበረሰባችን ወደ ጤና ተቋም ሲመጣ የመድኃኒት አቅርቦት አካባቢ ላይ ያሉ ችግሮችን ለመፍታት በተለይ ግልጽነትና ተጠያቂነት የሰፈነበት ወይም ኤፒቲኤስ የምንለውን 14ቱም ጤና ጣቢያ እንዲተገብሩ አድርገናል። ኮልፌም ለዚህ ግንባር ቀደም ሆኖ ቅድሚያ የጀመረ ጤና ተቋም ነው። የ24 ሰዓት አገልግሎት የሚሰጠው የጤና ጣቢያው የድንገተኛ ሕክምና ክፍል በግብዓትና በሰው ኃይል እንዲደራጅ ተደርጓል። አገልግሎት የምንሰጠው 24 ሰዓት ነው ማለት ነው። በ24 ሰዓት አገልግሎት ላይ ክፍሉ ለ24 ሰዓት ክፍት ነው። ጠቅላላ አገልግሎት ነው የምንሰጠው። ድንገተኛ ላይ የሚመጡ ሁሉም ታካሚዎች በየደረጃቸው የመጀመሪያ ድንገተኛ አገልግሎት ያገኛሉ ማለት ነው። እነሱም ደግሞ ከመግባታቸው በፊት የመጀመሪያ ልየታ በክፍሉ ላይ ይደረግላቸዋል። አሊያም ደግሞ ሴንትራል ትሪያጅ ብለን በምንጠራው ካርድ አካባቢ ላይ በሚገኘው ትሪያጅ ላይ ትሪያጅ ስኮር እየተደረጉ ይመጣሉ ማለት ነው። ከለራቸውን በአዋቂም በህፃናት ኮድድ ሆኖ ነው የሚመጡት። በመጡበት በተቀመጠላቸው ኮድ መሰረት አገልግሎቱን ያገኛሉ ማለት ነው። የመጀመሪያው ልየታ ከተደረገ በኋላ የመጀመሪያ አገልግሎት ይጀምራል ማለት ነው። እዛ ወደሚመለከተው ሐኪሞች ላይ ካርዳቸው ይበተንላቸዋል። ታማሚዎች ተኝቶ የሚታከሙ ከሆነ ለ24 ሰዓት ድንገተኛ ላይ ቆይተው መታከም ይችላሉ። ነገር ግን ታካሚው ወደ ሪፈራል ወይንም ወደ ሆስፒታል የሚሄድ ከሆነ የሪፈራል ወረቀት ተጽፎለት በኮሚኒኬሽን ወይንም ከጳውሎስ ጋር በስልክ እና የአምቡላንስ አገልግሎት ተሰጥቷቸው በባለሙያ ወደ አምቡላንስ ይሄዳሉ ማለት ነው። ቆይቶ የሚታከም ከሆነ ደግሞ የመጀመሪያውን እርዳታ ካገኘ በኋላ አስተኝቶ ሕክምና ላይ ተኝቶ የሚታከም ከሆነ ወደ ተኝቶ ሕክምና አገልግሎት ላይ ትራንስፈር ይደረጋል ማለት ነው። ልዩ ያደርገናል የምንለው አሁን ላይ በጀመርነው አዲስ ኢመርጀንሲ ሌቭሊንግ ላይ ሁሉንም አሟልተን ነው እየሰራን ያለ ነው ማለት ነው። በቂ ክፍሎች አሉን፣ በቂ አልጋዎች አሉን፣ ታካሚውን ሞኒተር የምናደርግበት ማሽኖች አሉን። እዚሁ ታክመው ኦክሲጅንም እያገኙ አስፈላጊውን የምንላቸው የመጀመሪያ እርዳታ በተቋማችን ሙሉ በሙሉ በሚባል ደረጃ ሊያገኙ ይችላሉ ማለት ነው። ግብዓትን በተመለከተ በተለይ የህክምና መሳሪያዎች ላይ በጣም ፎከስ እናደርጋለን። የኢመርጀንሲ ሰርቪሳችን ኢመርጀንሲ ሌብሊንግ ይባላል። በእኛ ስታንዳርድ አለው፣ ሰፋ ያለ ነው። ያንን ሚት ለማድረግ ከፍተኛ ጥረት አድርገናል። የማንፓወር ማሟላት ላይ እዛ ጋር ያለው ሜዲካል ኢኩፕመንት የህክምና መገልገያ መሳሪያዎች ማለት ኦኬ ኢሲጂን ጨምሮ የተለያዩ ሞኒተሪንግን ጨምሮ የተሟላለት ኢመርጀንሲ ሰርቪስ ነው ያለን። እንደዚሁ ደግሞ እናቶች ላይ ዘንድሮ ላይ በጣም ስታንዳርዳቸውን የጠበቁ አናቶሚካል እንላለን እኛ የዚህ አልትራሳውንድ አገልግሎት እንዲያገኙ አናቶሚካልን ጭምር የሚያይ ሆድ ውስጥ ያለውን ህፃናት ዲፎርምድ ነው ወይ እናታቸው ሆድ ላይ ሆነ ይሄ ልጅ ቢወለድ ይሻላል ባይወለድ የሚለውን ራሱ ለመወሰን የሚረዳ ማሽን አስገብተናል ማለት ነው። ያንን የህክምና መሳሪያ ሙሉ አድርገን አገልግሎት ለማድረግም ከፍተኛ ጥረት እናደርጋለን። የጤና ጣቢያውን ሰራተኞች ከማትጋት አንጻር የጤና ተቋሙ በተለያዩ አማራጮች የሰራተኞችን ተጠቃሚነት በማረጋገጥ ላይ ይገኛል። ኮልፌ ጤና ጣቢያ ላይ ወደ 352 ሰራተኛ አለ፣ አስተዳደር ሰራተኛን ጨምሮ። እነዚህ በአመት ሁለቴ ማትጊያ አለ። የእውቅና የሽልማት ፕሮግራም አለን። ይሄ ሲደረግ ብዙ ጊዜ እንግዲህ ኮልፌ ጤና ጣቢያ በጣም ብዙዎቹ የሚደነቁበት ነገር አለ። ሰርቲፊኬት ብቻ አይደለም። ከዚያም በዘለለ ደግሞ በደንብ እንዲተጉ
በቁሳዊ በሆነ ነገር እናተጋቸዋለን። ለምሳሌ የከተማ ግብርና የዶሮ ነው በስፋት የምናረባው እኛ። አምና ላይ ወደ 300 ዶሮ ነበሩና እነሱን ወደ 1000 ማሳደግ የሚል ፕላን ይዘን ነበረ። እነዚያ ፌዝ ጨረስንና ወደ ሁለተኛ ፌዝ ስንገባ ወደ 1000 ዶሮ ነው እያረባን ያለነው ዛሬ። በቀን እስከ 800 እንቁላል እንሰበስባለን። ያ 800 እንቁላል ወደ 4000 ወደ 5000 ብር ይሸጣል ዴይሊ። አደራጅተናቸዋል እንደ ማኔጅመንት። በዚያ ውስጥ ገብተው እንዲሳተፉ አድርገናል። ከዚያ በኋላ እዚህ ውስጥ መግባት ያልቻለ ደግሞ የካፌ አገልግሎት ላይ እንዲሳተፉ ነው ያደረግናል። ሴቶች ፎረም አደራጀን። አሁን በሂደት ላይ ያለ ነው። እነዚህ የሴቶች ፎረም ደግሞ አሁን ምንድነው እቅድ አላቸው፣ የራሳቸው እቅድ። እንጀራ መጋገር፣ ዳቦ መጋገር ሊሆን ይችላል። ለማን ያቀርብ? ለካፌ ያቀርባሉ ማለት ነው። እንደዚህ በማስተሳሰር ሞር ገቢያቸውን እንዲያሳድጉ ሞቲቬት እንዲሆኑ የማረግ ስራ ደግሞ ይሰራል ማለት ነው። ሰራተኛ በስራው ላይ አክቲቭ እንዲሆን ይፈልጋል። ሁሉ 100% ደግሞ አክቲቭ ነው ማለት አይደለም። ሁሉም በዚሁ ልክ ይሄዳል ማለት አይደለም። አካውንታቢሊቲ አለ፣ ተጠያቂነት ጭምር አለ። ኦኬ፣ የተሰጠውን ስራ በአግባቡ ማይተገብር ካለ ተጠያቂነት እንሰጣለን። ከስተቱ እንዲመለስና እናረማቸዋለን። ጤና ጣቢያውን ለተገልጋይና ለአገልጋይ ምቹ ከማድረግ አንጻር ከምድረ ግቢ ማስዋብ ጀምሮ በርካታ ውጤታማ ስራዎች እየተሰሩ ይገኛሉ። እዛ ጋር የተመደቡት ጽዳት ሰራተኞች በደንብ አድርገው ሁለቴ ያጸዳሉ፣ እዛው ይሆናሉ። እነዚህ እንግዲህ ያው እኛ ሕክምና ተቋም እስከሆነ ድረስ ብዙ ፈሳሾች አሉ። ደም ሊሆን ይችላል፣ ትውከት ሊሆን ይችላል። ምን ጊዜ እንደሚፈጠር አይታወቅም። እዛው ጋር የጽዳት ስራው በደንብ እንዲሰራ ይደረጋል ማለት ነው። ሌላው የግሪነሪ መፍጠር ላይ አትክልተኛ መመደብ ባይኖር ወክሎ እዛ ጋር ማስቀመጥ በደንብ እንትኑን ይዞ ጽዱና ምቹ ውብ ሳቢ እንዲሆን ትልቅ ስራ እንሰራለን ማለት ነው። ሰኔ ላይ ያስመርቀናል የዴኬራችንም ማለት ነው። ስለዚህ በጣም የተሟላ የሰው ኃይል ያለው 16 ህጻናት አሁን ይውሉበታል። አንድ ጽዳት ሰራተኛና 2 ሞግዚቶች አሉ። በአጠቃላይ ጤና ተቋሞቻችንን ስንመለከት በተለይ የኮልፌ በጣም የተደራጀ የተሻለ የአመራር ኮሚትመንትም ያለበት ነው። አጠቃላይ ከጤና ጣቢያው ምቹ፣ ሳቢ፣ ማራኪ ለተገልጋይ ከማረግም ጋር ተያይዞ ኮልፌ ጤና ጣቢያ ካሉን ጤና ጣቢያዎች የተሻለ ነው። ከ30 አልጋዎች አሉ እኛ ተቋም ላይ። ኦኬ፣ ህመምተኛው ተኝቶ የሚታከምበት ማለት ነው። እንደኛ ስታንዳርድ 3 ቀን አድሚት አድርገን አክመን ድነው ወደ ቤታቸው የሚሄዱ አገልግሎት ይሰጣል። ይሄ ትልቅ አቺቭመንት ነው። በጣም ትልቅ ምንድነው? አንደኛ የሪፈራል ቁጥርን ሆስፒታል የሚሄደውን ሪፈራል ቁጥር መቀነስ ነው በዋናነት። ሁለተኛ ትልቁና ኢንድ ግቡ የሚሆነው የመጨረሻ እንትኑ ተገልጋይ እንዳይጉላላ ማድረግ ነው። ፓሊያቲቭ ኬር የህመም መቀነስ በተለይ በካንሰር በተለያዩ ክሮኒክ የሆኑ ህመሞች የሚታመሙ አሉ። ለምሳሌ የማይድኑ ህመሞች አሉ። እነሱን ክሮኒክ ኬር እንሰጣለን። የቆየ ህመም ያለባቸውን ሰዎች የህመም ስቃይ የሚቀንሱ መድኃኒቶችን እየተጠቀምን እነዚያን ከኮሚኒቲ ከማህበረሰቡ እዚህም የሚመጡትን ፓሊያቲቭ ኬር ይባላል እንክብካቤ ይሰጣቸዋል ማለት ነው። የህፃናትና የእናቶች አገልግሎት እንግዲህ ኤምሲኤች ኤክሰለንስ ሴንተር ተብሎ በአዲስ አበባ ጤና ቢሮ ከተመረጡት አንዱ ይሄ ኮልፌ ጤና ጣቢያ ነው። ኤምሲኤች ኤክሰለንስ ሴንተር ነው የኛ ተቋም። በተለይ በሆስፒታል የሚሰጡ አገልግሎቶች ጭምር እዛ ጤና ተቋም ላይ ወርደው እየተሰጡ ነው ያሉት። አንዱ በመለስተኛ ቀዶ ጥገና የማዋለድ አገልግሎት ሲኤስ እዛ ጤና ጣቢያ ላይ ይካሄዳል። ሌሎች የስፔሻሊቲ የሆኑ አገልግሎቶች ጤና ጣቢያው ላይ እየተካሄዱ ነው ያሉት። ካለው አጠቃላይ የቦታው ምቹነት አንጻር በተለይ የፕራይመሪ ሆስፒታል ከፍ ብናረግ እንደ ክፍለ ከተማችን ሆስፒታል የለምና እዛ አካባቢ ላይ የመካከለኛ ሆስፒታል ለማድረግ
አቅደን እየሰራን ነው ያለነው። ይሄን ደግሞ ቅድሚያ ፍቃድ የሚሰጠው ጤና ቢሮ ስለሆነ ከጤና ቢሮ ጋር እየተነጋገርን ነው።